ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የፕሮግራማችን ተከታታዮች ይህ በየሳምንቱ ከኤልሻዳይ ቴሌቪዥን እየተዘጋጀ የሚቀርብላችሁ ያውዳ የተሰኘው ፕሮግራማችን ነው። እንግዲህ ሳምንት እንደተከታተላችሁት ከወንድማችን ካሙዙ ካሳና ትግስት ወይሶ ጋር ሰፊ ቆይታ አድርገን ነበር። ዛሬም እንግዲህ ቀጣዩን ክፍል ይዘንላችሁ እንቀርባለን። አብራችሁን እንድትቆዩ በታላቅ አክብሮት ጋበዝን። አብሮ ወደፊት የእግዚአብሔርን መንግስት ለማስፋት ለማገልገል ምንድነው ውስጣችሁ እንደ ራእይ የሚቀጣጠል ነገር በቸም ይመጣል። በተለይ አሁን ደግሞ የሚመጣ የሚጨመር ነገር አለ አይደለም እና እንደዚህ የሚመጣባችሁ ነገር አለ በታላቅ ኃይል ለመዘርጋት ለማገልገል በቃ እናስባለን። እኛ ወደፊት ያው ማለት ያው አሁን ቀደም እናንተ እንደምትሰሩት አይነት ብዙ አሁን ለምሳሌ እኔ አሁን በሬጌ አይነት ሙዚቃዎችን ወደፊት እየሰራን እንደዚህ ትሬድ የሆኑ ሰዎች ወይም ብዙ ጊዜ እንደዚህ አይነት ሰዎች ከቤተክርስቲያን ይገፋሉ። ለምን በቃ የሚፈቀድላቸው አይመስላቸውም። ስለዚህ ብዙ እንደዚህ ያልዳኑ ሰዎችን ወደ ጌታ ለማምጣት እኛ እንደዛ እነሱ ወደፊት እንደዚህ ተገናኝተን ብዙ አይነት እንደዛ ወንጌል ስራዎችን ለመስራት እናስባለን። አርቲስቶች አንድ ላይ ተሰብስበን ያው ለምን ከሰው ጋር ስለምንታውቅ ሰዎችም ስለሚያውቁን ይሄን አጋጣሚ ያው ከነሱ ጋር ደግሞ እኛም እውነተኛ ነው የጌታን ወንጌል እነሱ ያስረዳን ወደ ጌታ ማምጣት ስራ እንሰራለን። ያው እቀዳለን ወደፊት ብዙ ስራ ነው የምንሰራው። ጌታ ስሙ ይባረክ። እኛም ጋር ለማበኛም ራሳችን እንደው በቲያትሩም ዘርፍ ምን አንድ ላይም ብዙ ነገር ማድረግ እንችላለን ብያለሁ። እኛም ቲያትሮችን እንሰራለን። እናንተም ጌታ በሰጣችሁ ጸጋ በጣም ደስ ይላል። ፓስተር ቸሬ ያው ነግሮኝ ነበርና በተለይ ስለዛች ስለ ሃርድ ዲስኮ ሃርድ ዲስክ በጣም ሃርድ ዲስኮ ጉዳይ እስቲ ሃርድ ዲስክ በጣም ተፈታተነኝ። እንዴት ሰራለው ይጠፋል። ለመወሰን ቆይ ለመመለስ ፈልጋ የጀመርካችሁን ስራ ለመጨረስ ነው እስቲ ሳን በፊት ምሰራው የነበረው እንደዛ ነው። እጆች ላይ ያሉትን ስራዎች እንጨርስና ልምጣ እላለሁ። እንደዛ ያሰብኩኝ 2 አመት 3 አመት አሁን ኦሬዲ በ3 አመት በኋላ ነው የወሰንኩኝ። ከዛ በፊት ያው ሃርድ ዲስክ ተቃጠለብኝ አንዴ እንዳለ አርቲስቶች የሰራው ስራ እንዳለ ተቃጠለብኝና ደግሞ እንደገና መስራት ጀመርኩኝ። ሰርቻ 1 አመት ሲደርሰው እንደገና ደግሞ መሬት ላይ ወደቀ ሃርድ ዲስኩ። እንደገና ሌላ ሃርድ ዲስክ ሙሉን ነው ያያዘ ያለው። ስንት ባይት ነው? 1 ቴራ እንዳለ ወደመ። ከዛ በጣም ሰለቸኝ። በዚህ ሰዓት ላይ ደግሞ እንደገና መስራት ደግሞ 3ኛ ጊዜ የሰራቸው አሉ። በፊት ሰርቼ እንደገና ጠፍቶ እንደገና የ3ኛ ጊዜ የሰራቸው ነበሩ። በጣም በቃ ከዛ እንደውም ከፓስተር ቸሬ ጋር አወራው አንድ ቀን ይሄ ነገር የእግዚአብሔር ስራ ነው ወይስ የሰይጣን ስራ ነው? የሃርድ ዲስኮ ጉዳይ ማለት አሰብኩኝ፣ በውስጥ አሰብኩኝ ማለት ይሄን እግዚአብሔር ነው ያረጋው ሰይጣን ነው ያረጋው አልኩኝ 2 ጊዜ ሲሆን። ለምን እኔ ጨርሼ ወደ ጌታ ለመምጣት አስባለሁ። ከዛ ስለዚህ መጨረሴን በቃ ስራ መጨረሴን ፈልጓለሁ በደንብ። እንደገና እንደዚህ ሲጠፋብኝ ደግሞ እንደገና እንዳዲስ ጀምራለሁ። ያው እዛን ጊዜ ፓስተር ቸሬ ምን አለኝ? ያው ሰይጣን ሊያዘገይ ያደረገው ነው አለኝ። እግዚአብሔር ቶሎ እንድትመጣ ይፈልጋል። ሰይጣን እዛ ሊያቆይ ፈልጎ ቢዚ ሊያደርግ ነው ያደረገው አለኝና በዛ ሰዓት ላይ ያው ሰይጣን ደግሞ ጠብቋል። ያው እቺ ስራ ሳይጨርስ አይመጣም ብሎ ነበር። እግዚአብሔር ያለው ቀን መጣ። እንግዲህ አቆምከው ስራውን ሰራው የተወሰነ ሰራው ከግማሽ በላይ እንደገና ሰራው። ግን በጣም ያስጠላኝ መጣ። የሚገርምሽ ምንድነው ነብይ ዳንኤል ይባላል እና ይደውልኛል ብዙ ጊዜ እና ደግሞ እኔ ውስጤ ደግሞ የዛን ጊዜ በጣም ጭንቀት ውስጥ ነው ያለሁት። በጣም እጨናነቃለሁ። ውስጤ በጣም የተጨነቀ የአመት መጨረሻ አካባቢ በጣም ውስጤ የተጨናነቀ መጣ። ትሞታለህ የሚል ነገር ድምጽ ሰማለሁ። የሆነች ልጅም ከዛ ደውላ ደግሞ ከሆነ ሀገር ደውላ በዚህ አመት ሰይጣን ሊገል ይፈልጋል የሚል መልእክት ነገረችኝ። ያ መልእክት ጋር ደግሞ እኔ ውስጤ የሚያስበ ካለው ነገር ጋር አንድ አይነት ነው። ሰዓት ነገረኝ በፊት ውስጤ እንደዛ ነው። ግን ከዛ እኔ ምን አልኳት? እኔን ሰይጣን ሊገለኝ አይችልም አልኳት። እኔ ወደፊት ቃል ኪዳን አለኝ ከእግዚአብሔር ጋር አገለግላለሁ ሊገለኝ አይችልም ብዬ መለስኩላት። የሷም የመጣችበትን እንትሩን ውስጤ ደስተኛ አልነበረም። ለምን ይሄን ከምትነግረኝ ሌላ ነገር ብትነግረኝ ደስ ይለኝ ነበር። ስለዚህ ውስጥ ያለውን ጭንቀቴን በጣም አባሰው። በጣም ተጨናነኩኝ።
ከዛ መጨረሻ አካባቢ በጣም ውስጤ በቃ ይሄን አመት አትሻገርም የሚል ድምጽ ሰማለሁ። ከዛ ሰዓት ነብይ ዳንኤል ይባላል እሱ ደግሞ የደወለ ወደ ጌታ መምጣት አለብህ መወሰን አለብህ ከፊት በጣም ጥሩ ያለው ነገር አያለው ስለዚህ ወስን ንስሐ ግባ ይለኛል ሁሌ እሱን ሸውላለሁ ሁሌ ቀጥሬው በቃ ነገ 10 ሰዓት እንገናኝ ብዬ እቀርበታለሁ። እንደዛ ያልኩኝ መጨረሻ አካባቢ ደግሞ ቤተክርስቲያን የሚባል ነገር አስጠላኝ። በቃ መሄድ አልፈልግም ውስጤ በጣም ይፈልጋል ውስጤ የተካፈለ ጭንቀቱ በዛ በቃ እንደምሞት በጣም የታወቀኝ መጣ። ከዛ ቤተክርስቲያን የሚባል የእግዚአብሔር ሰው የሚባል ሰው እንዳለ ሸሻለሁ። እዛ ቸሬጋም አልሄድም ቀርቼ ነበር። ከዛ ልክ የአመት አለፈ ነብይ ዳንኤል ደወለልኝና ዮርዳኖስን ተሻግራለህ የሚል መልእክት አመጣልኝ። ልክ ያመጣልኝ መቼ ነው መስከረም 1 ጠዋት በዛ ሰዓት ጠዋት ደግሞ ጥሩ ስሜትን ተሰማኝ እኔ ከዛ ልክ ግን ነገ ግዴታ አገኛለሁ አለኝ። ስለዚህ እዛ ጊዜ በቃ ላገኘው አልኩኝ። ከዛ ልክ ሳገኘው ተንበርከካለኝ ንስሐ አስገባኝ እሱ ዓለምን ክጃለሁ ሙዚቃን ክጃለሁ ሙዚቃን ስል ትንሽ ላለ ማለትም ፈለኩኝ ትንሽ ገና በያየሁት ሙዚቃን ግን አልኩኝ እንደምንም ከዛ በቃ ንስሐ አስገብቶ ለቀቀኝ። ከዛ በቃ ወሰንኩኝ ውስጥ ከዛ የመጣው ለቲጂ ደወልኩላት ቲጂ እኮ ሙዚቃ አቆምኩኝ አልኳት ደውዬ ለምን በቃ ንስሐ ገባው ከዚህ በኋላ እንደዚህ ሙዚቃ የሚገርምሽ ደግሞ ውስጤም ተቆረጠ ሙሉ ሙሉ የሚገርምሽ ከወሰን ከጸለይ ቆይ ወሰንኩኝ በቃ ከዚህ በኋላ ወደ ሙዚቃ ላለመለስም ወስኛለሁ። ያ ኃይሉ ላገኘው በቃ ማለት የሚጨክንበትን ኃይል አግኝቼ ወሰንኩኝ። ስለዚህ በዚህ መልኩ ነው እኔ የወሰንኩኝ ውሳኔ እንደዛ ነው። ከዛ በፊት ሁሌም ያው ቸርች አገለግላለሁ በጣም የብዙ ጊዜ የቆየ እቅድ ነው። ስለዚህ ያው እግዚአብሔር ያለው ቀን ስለነበረ እና እንትኖቹ እንዴት አረካችሁ? ያው መቼም ቀብድ ትወስዳለህ በደሰቱ አይደል ያስጀምሩት ቀብድ ብዙ ሰው ቀብድ ወስጃለሁ። እንግዲህ ይሄ ቀብድ ይመለስላቸዋል። ኦኬ ያው ቀብድ ወስጄ የምመልስላቸው ምን አይነቶች መሰለሽ? እንግዲህ ያው ቀብድ ወስጄ ምንም ያልጀመርኩት ወስጄ ብቻ ብዙ ጊዜ እኛ ጋር ምንድነው ሰው ቀብድ የከፈለ ይሄዳል። ኦኬ ሰው ቀብድ የከፈለ ይሄዳል ወረፋ ለማስያዝ። ስለዚህ ይሄን ቀብድ የከፈሉ ምናምን የሄዱ ሰዎች ለነሱ ቀብዳቸው ይመለሳል። ኦኬ በፊት ደግሞ የሰሯቸው ስራዎችን ደግሞ ዳታ ይመለሳል። ኦኬ ኦሬዲ ሰርተ የጨረስከው እና ይፈልጉታል እነሱ የተሰራው እነሱም ስለሚፈልጉት ለነሱ ዳታቸውን ሰጣለው የሰራውትን ግን አዲስ ስራ አልሰራም። ከዚህ በኋላ ያልተጀመሩትን ቀብድ ብቻ ከፍሉ ሰዎችን ቀብዳቸውን መልስላቸዋለሁ። በእነዚህ ሁኔታ ነው እንግዲህ ንስሐ ስገባም ይሄንን ወስነን ነው። በሚዲያ ተናገርክ ቀብዳችሁን ሰዱ ብለ? አዎ ሰው አላስቸገረም ያልሰጠው ላይ የመጣ እንግዲህ ይኖራል እንደዚህ የሚያጨብርብርም አይጠፋም። ወረፊት ሰላም ያለኝ ሁሉ ቀብድ ይመልስ የሚል ሊኖር ይችላል አይደል? ክቡራንና ክቡራት ተመልካቾቻችን እንግዲህ ከወንድማችን ካምቡዙ ካሳና ከታችን ትግስት ወይሶ ጋር ያደረግን ያለውን ቆይታ እንቀጥላለን። እንግዲህ ሌላ ጊዜ እንደምናደርገው በዚህ ፕሮግራም ከተለያዩ የመረጃ ምንጮች መጽሔቶችና መጽሐፎች ላይ የምናገኛቸውን ለእናንተ ይጠቅማሉ ያስተምራሉ የምንላቸውን ወደ እናንተ ይዘን እንመጣለን። በዓለማችን ላይ ታዋቂ ሰዎች ስለ መጽሐፍ ቅዱስ የተናገሩትን ነገር ከወርቃማ አባባሎች ከሚለው መጽሐፍ ያገኘነውን ወደ እናንተ እናደርሳለን። አብራችሁ እንድትቆዩ በድጋሚ በታላቅ አክብሮት ጋበዝን። የትኛውም ሰው የህይወት እንቅስቃሴ መሰረቱና ትኩረቱ የሚገኘው ከመጽሐፍ ቅዱስ ነው። ይህንን መጽሐፍ ስመለከተው በጣም ጥሩ ሆኖ አገኘሁት። እውነትም እግዚአብሔር ለሰው ልጆች የሰጠው ነው። አብርሃም ሊንከን በህይወቴ ውስጥ 95 ታላላቅ ሰዎችን አይቻለሁ። ከነዚህ ውስጥ 87ቱ ግን የመጽሐፍ ቅዱስ ተከታዮች ነበሩ። ዊሊያም ኢግላድስተን። የእንግሊዝ ታላቅነት ሚስጥር መጽሐፍ ቅዱስ ነው። ንግስት ቪክቶሪያ። መጽሐፍ ቅዱስ የድሆችና የጥቂቶች ተስፋ ነው። የመጽሐፍ ቅዱስ ህልውና በየትኛውም የሰው ልጅ ስብዕና ታላቅና ዋና ነው። አምላኬን አምነዋለሁ፣ ወደ መኝታዬ ከመሄዴ በፊት የጌታዬን ቃል ሳላነሳ አልተኛም።
እንግዲህ ይሄ ታላላቅ ሰዎች የሚባሉ በአለማችን ላይ ያሉ ታላላቅ የሚባሉ ሰዎች ስለ መጽሐፍ ቅዱስ የተናገሩት ነው። እናንተ ምን ትላላችሁ ስለ መጽሐፍ ቅዱስ? እኔ እንግዲህ በህይወት እስካለው ድረስ ብዙ ውድ ስጦታዎች ውድ ነገሮች ተሰጥተውኛል። ወይም በጣም ድንቅ ነገር ተብሎ ከተነገሩኝ ከሰማኋቸው ካየኋቸው ነገር ሁሉ የሚበልጠው የመጽሐፍ ቅዱስን የሰጠኝ ሰው እንደገና ደግሞ በጣም ትልቁ ውድና ድንቅ ብዬ ለራሴ ለህይወቴ በቃ የሚገርመኝ እስከ ዘላለም የሚገርመኝ የመጽሐፍ ቅዱስ ነው። ሲሰብሰብ አድርገን እንዳባባል ስናረጋው መጽሐፍ ቅዱስ ውድ ስጦታ ነው። በቃ ከስጦታዎች ሁሉ ትግስቶ ይስም ለሰው ልጆች ሁሉ መሰጠት ያለበት ውድ ስጦታ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ለሰው ልጅ ማኑዋል ቢዬ ነው እኔ ማምነው። ለምን አንድ እቃ ሲሰራ ከእቃው ጋር ማኑዋል ይመጣል። ስለዚህ ደግሞ እዚህ ምድር ላይ እንዴት እንደምንኖር የምንኖርበትን ማኑዋል እግዚአብሔር ለሰው ልጅ የሰጠን በማኑዋሉ መሰረት ነው እኛ መኖር ያለብን። አለዚያ አንድ ቲቪ ለምሳሌ ከፍተሽ አለ ማኑዋሉ የሆነ ነገር ብታረጊው ይቃጠላል ወይ ይበላሻል ማለት ነው። ስለዚህ እኛም ካለ ማኑዋል ሌላ አቅጣጫ ብንሄድ እንቃጠላለን። ስለዚህ ምን ሄድበትን መንገድ ማለት የኛ የሰው ልጅ ማኑዋል ነው የእግዚአብሔር ቃል። በጣም ይገርመው እንትን ነው ፓስተርዬ የካሙዙ ሀገር ወላይታ ሶዶ እንደሆነ ታውቃለህ? እና አባባ ዋንዳሮ ሀገር ማለት ነው። አባባ ዋንዳሮ አቤት አባባ ዋንዳሮ በጣም ያው እዛ ማያውቀው ሰው የለም። ዋንዳሮ በጣም የሚታወቁ የእግዚአብሔር አገልጋይ ናቸው። ስለሳቸው የሰማሁት ምንድነው በጣም እግዚአብሔር የሚሰራባቸው ማለት ያው ቃላቸው ይሆናል። እንደዚህ ተናግሮ ሰው እንዲያውም በዛም ሰው ላይ ከተቀየሙ ሰው ይሞታል። አንዴ ደግሞ ሌላ የሰማሁት ምንድነው እስር ቤት ሊታሰሩ ሲሄዱ በወንጌል ነው ያው ቢታሰሩት። ስለዚህ ይሄዱ እግዚአብሔር እኔ ያንተን አገልግሎት ለማገልገል ወጥቼ ሊያስሩኝ የወሰዱኝ ነው። ስለዚህ ከኔ አንተ ቀደም ወደ እስር ቤት አንተ ቀደም ብሎ ተናግሮ ወዲያውኑ እስር ቤቱ ተቃጠለ። እና ይሄንን አቃለ ስለወንዳሩ በጣም ብዙ ነገር በጣም ለእግዚአብሔር ራሱን የሰጠ ለጌታ የሚኖሩ ሰው ነበሩና ይሄንን አቃለ ስለወንዳሩ በጣም ብዙ የሳቸውን ተርከና አሁን ያልከውን ሁሉ ተርከናል። በጣም ትልቅ ነው። እኔ አላቅም በኢትዮጵያ ምድር ላይ ብዙ አባቶች እንደሚኖሩ አምናለሁ። ዋንዳሮ ግን በቃ አሉ ከምንላችሁ ታላላቅ አባቶች አንዱ ናቸውና በተከታታይ ተርከናል የሳቸውን። አሁን ከሳቸው ጋር ደግሞ አብረው በአንድ ወቅት ሄዳ ነው አቶ ቶሮ የሚባሉ የሳቸውን ደግሞ እየተረከ ነው። እሳቸው ወላይታ ሰው ናቸው። ወላይታ በፊት ያው ብዙ ለወንጌል ብዙ የሰሩ ሰዎች እንዳሉ አውቃለሁ። በጣም ታዲያ ከዚያ ምድር ነው የተገኘ ነውና እግዚአብሔር ይባረክ ነው። አሜን አሜን። ኢትዮጵያን ራሱ እግዚአብሔር ይባርክልን። አሜን አሜን። እኔ ቅድም አንድ ነገር ስትናገሪ እውነት የዓለም ታላላቅ ሰዎች ስለ መጽሐፍ ቅዱስ ያሉት አይደለም ስለ መጽሐፍ ቅዱስ ስላሉ ነው። የዓለም ታላላቅ ሰዎች ደግሞ ስለ ሀገራት ከተናገሩት ብለን ስንል አንዱና ከዓለማችን ታላላቅ ሰዎች ከምንለው እኮ ዳዊት ነው አይደለም? ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ዋው! ዶሮ ይጮህ እኔ ከሱ ወገን ከቶ አይደለሁም ብዬ ክጄሃለሁ። የምትሉትን ሰው ጨርሶ አላውቀውም ስል ተናግሬያለሁ። ነገሬ ሲገልጠኝ ረግሜ ብያለሁ። ከማያምኑ ጋር ባንተ አፍሬያለሁ። በቃል በድርጊቴ በሀሳብ በምኞቴ ሶስቴ ብቻ አይደለም ካድኩ ብዙ ጊዜ። እባክህ ጌታ ሆይ ዶሮ ይጮህልኝ ልብቃ ለኑዛዜ። የመዝሙር ምርጫ ላይ ካሙዙን ውስጥ ኦ በምስጋና በዝማሬ እገባ ወደ ማደሪያ እገባለሁ።
መዝሙር የመስራት ሐሳብ አለ እንዴ ከዚህ በኋላ? እንግዲህ ያው እግዚአብሔር የሰጠኝ እሱ ነው በመጀመሪያ። ከዛ በኋላ ግን ብዙ ጸጋዎች እንደሚሰጠኝ አምናለሁ። እንግዲህ በዚህም እንዳገለግል እግዚአብሔር ይፈልጋል። ስለዚህ በሰጠኝ አገለግላለሁ። አይቀርም መዝሙር መስራት። አቀናብራለሁ። ከዚህ በኋላ እንግዲህ እኮ መዝሙር ነው ማቀናብረው። ቲቲ ምን ይሉሻል ጓደኞችሽ? አሁን ማለት ዘፈን በቃ ወስነሽ በተለይ አሁንም በዛው ያሉ የሚዘፍኑ ጓደኞችሽ? ያው እንግዲህ ክርስቶስ ለኔ ነው የተገለጠው። ለነሱ ለማስረዳት በጣም ከባድ ነው። በጣም ከባድ ነው። እንደ ኪሳራ ነው የሚያስቡት እነሱ። ዘፈን ካቆምኩ ደሃ መሆን ነው የሚመስላቸው። ያው በጥሩ በእህትነት ነው የሚያስቡልኝ። እንደምቸገር ነው የሚያስቡት። እና ያንን ነገር እኔ ባወቅኳት መጠን ለነሱ ለመግለጽ ለመመስከር ሙከራ አደርጋለሁ። ያው እግዚአብሔር ደግሞ መልካም ስለሆነ ብዙ አርቲስቶች ለነገሩ ጌታ ያው በቅርቡ የራሱ ያደርጋቸዋል። ሁሉም በቃ ከሱ ጋር ናቸው ብዬ አስባለሁና እኔ ለማስረዳት ከባድ ነው። ህይወቱን ኖረው ካላዩት ያው እኔም አውቀው መሰከራለሁ። እንደዛ ነው። ጴንጤ የሚለውን ቃል አይወዱም እነሱ። ጴንጤ መሆን የሚለው ጥላቻ አለባቸው። በዛ ነው ትንሽ በቃ እንትን የሚማረሩት ነገር። ጴንጤ ሆንሽ ብትሞቻ ይሻልም ይላሉ። በቃ ያን ያህል ነው የሚገባቸው ለነሱና ቀስ በቀስ ግን እኔ ያለሰለስኩ ነው መነግራቸው። ከዛ በተጨማሪ ደግሞ እኔ ካቆምኩ ቆይቻለሁ እና የኔ ይፋ አልሆነም። አቆሜ ስለቆየው ብዙዎቹ አሁን ከዚህ በኋላ ነው ያወቁ የሚሄዱት እና በጥቂቱ ነው የሚያውቁት። በጣም ቅርብ የሆኑት ናቸው የሚያውቁት። አስደንጋጭ ቢሆንባቸውም ህይወቴ ያስተማራቸው ነው። የኔ ህይወት ያስተማራቸው ነው ብዙ ነገር። ብዙዎቹ ምን አለ መሰላችሁ በዚህ በኪነ ጥበብ ዓለም ውስጥ አሁን እኛ በዳንበት ዘመን አይደለም ደበሽ የዛሬ አመት ትመጣለች ለኔቶ ይባባል። ይሄው እንደዛ እያልኩኝ ጌታ ወደ 20 አመት እያደረሰኝ ነው። አሜን ስሙ ይባረክና እንደዛ ነው ስንባል የነበረው። አሁንና ተው በቃ እነሱ ነገር ተዋቸው ነው አይ ያለውን ካሙዙንም ብለውታል። አንተ መጀመሪያ ከጌታ ወደ ዓለም መጣ፣ አሁን ደግሞ ከዓለም ወደ ጌታ ሄድክ። ለዓለም መመለስ ምን ማረጋገጫለህ? እስቲ መልሱን ነው መስማት ፈልገው ነው ይሄንን ያላችሁ የመለሰውን ካሙዙ የመለሰው እንግዲህ መልሱ ምንድነው? ወራራ ማየት እንደ ሎጥ ሚስት ወደ ኋላ ማየት እንደ ሎጥ ሚስት ያቀልጣል ወይም እንደ ጫው አርጎ ያስቀራል እንደዚህ። እውነት ነው። ስለዚህ ከዚህ በኋላ ወደፊት ነው። እውነት ነው። ስሙ ይባረክ። አጠገቤነ ጌታ አጠገቤ ዘልቀ ገብተሃል ከውስጥ ልቤ ይታወቀኛል ሁሌ አብሮነት ሰላም ተሰማኝ በመገኘት ሁሉም ሰላም ነው ሁሉም ሰላም ነው ሁሉም ሸጋ ነው ሁሉም ሸጋ ነው ውጪውን አይቶ ልቤ እንዳይሰጋ እረፍ አለ በኢየሱስ ተረጋጋ ውጪውን አይቶ ልቤ እንዳይሰጋ እረፍ አልኩኝ በሱ ተረጋጋ። ኢየሱስ ጌታ ነው። ስሙ ይባረክ። እኔ ያው ብዙ ጓደኞቼ የጸሎት እድል አይሰጡኝም። ለምን ከገባ አልመለስም። ጸሎት ከጀመረች በቃ ቀኑን ሙሉ ነው። እግዚአብሔር ይባረክ። በጣም ጀዚህ ተቃጥያለሁ። ትልቁን ቁልፍ ይዘሽዋል። በቃ እግዚአብሔር እሱም ይጠብቅልሽ። አሜን። ትልቁን ቁልፍ ይዘሽዋል። አሜን።
ካሙዙ ባንዳ ያው መነሻው እሱ ነው መነሻው አይደለም እስኪ ካሙዙ ባንዳ የሚባል የማላዊ ፕሬዝዳንት ነበሩና እኔ የተወለድኩ ቀን ሬዲዮ አባቴ ካሳ አቶ ካሳ ይባላሉ ሬዲዮ ከፍቶ ያው ብቻቸውን ቁጭ ብሎ ይሰማሉ ሬዲዮ ሲሰሙ ሬዲዮ ብዙ ጊዜ ደግሞ ስለ ካሙዙ ባንዳ ያወራል ካሙዙ ባንዳ ይባላል ብዙ ጊዜ እና እዛ ጊዜ ደግሞ እሳቸው አምባገነን ነበሩ መሰለኝ በጣም ስለሳቸው ይወራል በዛ ሰዓት ላይ ነው ፋዘር ካሙዙ የሚል ስም ላይ ያመጣልኝና ስሜ ካሙዙ የሚል ስም ተሰጠኝ እና በዚህ ስም ነው እኔ አድጌ የሆነ ሰዓት ላይ ግን ሌላ ስም ሰጥተው ነበር ተንከባለየም ቢሆን አልፈልግም ብዬ ካሙዙ ያወጣልኝ ያጎቴ ልጅ ነበር ሌላ ስም በፊት ስቀመጥ እንደዚህ በስነ ስርዓት ስለምቀመጥ እና በዛ ምክንያት ስነ ስርዓቱ ብላ ወጣልኝ ስነ ስርዓቱ ሳስበው ስነ ስርዓቱ የሚለው አልመጣልኝ አለ ልጅ ሆኜ ራሱ የሆነት ነው እንዴ የሆነት ልትባል እሱ ነው ማለት ቤተሰቦቼ ፈልገው አይደለም ኢያሱ ይባላል አቶ ኢያሱ ለንጋና ይባላል እሱ ነው ማለት ይሄን ስም ያወጣልኝ የነበረውና እሱም የፈለገው በኔ ባህሪ ነው ያወጣልኝ ግን እኔ ደግሞ ስሙን አልፈለኩትም እንደውም ያን ተቀብሎ አለማየሁ የሚባል ዘመድ ትምህርት ቤት ሲያስመዘግበኝ እኔ ካሙዙ የሚለውን ይዤ ሄድኩት ለከሱ ደግሞ ስነ ስርዓቱ የሚለውን ስም ይዞታል ባምሮ ስም ማነው ሲባል እሱ ቀድሞ ስነ ስርዓቱ አለ አይደለም ካሙዙ ነው ብዬ ተከራኪ እኔ እኮ ከዛ ፊት ያን ስም ሰምቼ አላቅም እና አደራችን ይሄን በዚህ ሰምታችሁ እንኳን እንዳትቀጥሉ አሁን ቅጽል ስም ካዳ ስለዚህ ስነ ስርዓቱ የሚለውን ስም ተሰጥቶ እምቢ ያለው አሁን ደግሞ እግዚአብሔር በአዲስ ስም ሌላ ስም ሰጥቶኛል እሱም ናኦር ወይም ኤሁድ እና ነብዩ ላይ ኤሁድ የሚል ስም አለውና ኤሁድ የሚል ስም እግዚአብሔር ለኔ ሰጥቶኛል ያው ካሙዙ ወይም ኤሁድ እኔ ስም ያገልግሎት ስሜ ብዙ በዚህ ልጠራ እችላለሁ የናኦርን ታሪክ ያው መሳፍንት 3 ላይ እዛ አካባቢ ታገኛላችሁ እዛ ታሪክ ውስጥ ታነቡ በደንብ ይገባችኋል እግዚአብሔር የሰጠኝ ስም ነው ስለዚህ ከዚህ በኋላ ስነ ስርዓቱ ሳይሆን ናኦድ ቢሉኝ ይሻለኛል አዎ ኤሁድ ወይም ካሙዙ ስለዚህ ኤሁድ ብሎ ተብሎ ይጠራል ማለት ነው እንግዲህ በጣም ቅር ይያለን ከነ ካሙዙና ቲጂ ጋር ያለን ቆይታ ልንጨርስ ነው ብዙ ሰው አሁን ካሙዙ ወደ ጌታ መጣ ወስኖ ሲባል ልክ ጥበቡ እንዳደረገው ጸጉሩ አሁን ላይ ብራቸው ይመጣል እና አለ ምን ታስባል እንግዲህ ያው ተናግሬያለሁ እኔ ማለት ያው ምንድነው ከውጪ ያለው ለውጥ አይደለም ዋናው ኢየሱስ ክርስቶስ የሚለውጠው ውስጥን ነው ልብህን ነው አመለካከትሽን አስተሳሰብሽን ነው ማለት እንደ ኢየሱስ ክርስቶስ መኖር መምሰል ሲሆን ኢየሱስ ክርስቶስ የሚያደርገውን ማድረግ ነገር ማለት ስለዚህ ኢየሱስ ክርስቶስን መንገድ መከተል ነው ዋናው ስለዚህ እኔ ከጸጉር መጀመር አልፈለኩም ከውጪ መጀመር አልፈለኩም መጀመሪያ ከውስጥ አሜን ስለዚህ እግዚአብሔር ደግሞ በዚህ ጸጉር የሚሰራው ስራ ይኖራል ቢያስባለሁ እኔ ቅድም እንደነገርኳቸው እኛ አላማችን ብዙ ነው ወደፊት ብዙ አይነት ትሬዶችን ወደ ጌታ ማምጣት ነው ስለዚህ ደግሞ በብሉይ ኪዳንም ከሆነ ደግሞ መጽሐፍ መሳፍንት ላይ ጸጉር የሚያሳድጉ ነበሩ እና ስለዚህ ጸጉር ማሳደግ እንደ ሳምሶንም ስታይ እግዚአብሔር ሳምሶን ጸጉር እንዳሳደግ ናዝራዊት ምልክት ነው ስለዚህ እግዚአብሔር ከጸጉር ጋር ብዙ ጉዳይ የለውም ማለት ዋናው ከልብና ከኑሮ ጋር ነው ስለዚህ ብዙ ጊዜ እንደውም ቤተክርስቲያን ውስጥ ብዙ ጸጉር ያሳድጉ ሰዎችን ከቤተክርስቲያን የሚመለሱበት ሁኔታ አለ ስለዚህ እዚህ ላይ ሳም ትኩረት መደረግ አለበት እንደውም ቤተክርስቲያን ትኩረት ማድረግ አለበት አንድ ሰው ህይወቱ መሰራት አለበት ያ ልቡ ህይወቱ ከተሰራ በደንብ የትም አይሄድም ከውጭ ግን ስትመጪ አንድ ሰው ከጸጉሩ ከተጀመረ ምንድነው ያ ሰው እግዚአብሔር ቤት ሊሸሽም ይችላል ስለዚህ ዋናው አንድ ሰው ህይወቱ መሰራት አለበት ስለዚህ ከውጭ ከሚታየው ነገር ውስጡ እንዲሰራ በደንብ ትኩረት ቢደረግ ጥሩ ነው ያለ በዚህ አጋጣሚ እንኳን አመጣሽው ጥያቄ ስለዚህ ግን አንተ በተመለከተ አሁን መቁረጥ ብትፈልግ ችግር የለብንም ሊቆረጥም ይችላል ወደፊት ነው ግን ያው ማለት በዚህ ጉዳይ አስፈላጊ ከሆነ ሊቆረጥም ይችላል ዛሬ ያወዳ ፕሮግራማችንን እዚህ ላይ ነው እናጠናቀቀው ከዛ በፊት ግን ቲጂ እንድትጸልይልን ፈልጋለሁ እስቲ በልብሽ በመጣው በየትኛውም ሐሳብ ላይ ጸልይና እንጨርሳለን ፕሮግራማችን እሺ ጌታ ይባርካችሁ አሜን
በጌታ በኢየሱስ መጸልያለሁ። እግዚአብሔር አባት ሆይ ተባረክ። አሜን። መንፈስ ቅዱስ ተባረክ። እግዚአብሔር ሆይ አንተ መልካም ጌታ ሆይ ይህንን ጊዜ ሰጥተህ በዚህ ሰዓት እንድንገናኝ ያንተ በጎ ፍቃድ እግዚአብሔር ሆይ በእኛ የታቀደ የታሰበ ፕሮግራም አይደለም ባንተ ዘንድ ቀድሞ ያለና የተያዘ ፕሮግራም እግዚአብሔር ሆይ ይህን እድለኛ ስለሰጠ እናመሰግናለን። አሜን። መንፈስ ቅዱስ ተባረክ። እግዚአብሔር ሆይ ባርክሃል። አሜን። አባንተ መልካም ነህ። አንተ እንዲሁ ዓለምን እንዲሁ ወደድክ። ጌታ ሆይ ተባረክ። አሜን። እግዚአብሔር ውድ ልጅህን ስጦታ ለዓለም ሰጠ። አሜን። እንባርክሃለን እግዚአብሔር ሆይ እንድንድንበት ዘንድ ውዱን ልጅህን አንድያ ልጅህን ሰጠን። እግዚአብሔር እውነት ለዘላለም ብሩክ ሁን። አሜን። ስምህ ከፍ ይበል። አሜን። እግዚአብሔር ሆይ እኛ ዝቅ ብለን አንተ በእኛ ታይ። አሜን። እግዚአብሔር ሆይ ዘመናችንን ሁሉ እንድትባርክ ጸልያለሁ። በጌታ በኢየሱስ ስም ጸልያለሁ። አሜን። ክርስቶስ ለዓለም ነው የወረደው። ክርስቶስ ለዓለም ነው የሞተው። እግዚአብሔር ሆይ ይህንን የክርስቶስን ፍቅር ይዘን ለዓለም ወንጌልን እናደርስ ዘንድ መንፈስ ቅዱስ ምራን። አሜን። እግዚአብሔር ሆይ እኛ ሰዎች ደካሞች ነን። መንፈስ ቅዱስ አንተ ግን መሪ ነህ። አንተ አዋቂ ነህ። ጌታ ሆይ መንፈስ ቅዱስ ባርካል። ዓለም እንዲድን በእኛ ዘመን ዓለም እንዲፈወስ ዓለም ይቅር እንዲባል እለምንሃለሁ። እግዚአብሔር ሆይ በእኛ ባሪያዎች ልትሰራ የፈለግ አንተ ነህ። ከወደቅንበት የሰበሰብከን አንተ ነህ። መንፈስ ቅዱስ የልጅህን መልክ እንድንይዝ እግዚአብሔር ሆይ እርዳን። ለራሳችን እንዳንኖር ለሌሎች እንድንኖር እግዚአብሔር ሆይ እርዳን። ባርከን። ብዙ አርገን አብዛን። እግዚአብሔር ሆይ መንፈስ ቅዱስ ና። ኢየሱስ ቶሎና። ኢየሱስ ማራናታ። አሜን። አባቴ ቶሎና። እግዚአብሔር ሆይ እንናፍቃለን። መንፈስ ቅዱስ ጌታ ሆይ ቶሎና አባ። ክብር ሁሉ ለእግዚአብሔር ይሁን። ይህንንም እግዚአብሔር ሆይ የዚህን የቴሌቪዥን ጣቢያ አዘጋጅተህ ለእኛ ትውልድ ይድንበት ዘንድ እዚህ ቁጭ ብለን ዓለምን እንሰብክበት ዘንድ ጌታ ሆይ የሰጠን አንተ ነህ። እግዚአብሔር ሆይ ራእይ የሰጣቸው ሰዎችን ባርካቸው። በዚህ ዙሪያ ያሉትን ሁሉን አገልጋዮችን ባሪያዎችን ባርካቸው። እግዚአብሔር ሆይ በመገለጥ ባርካቸው። እግዚአብሔር ከዚህ በላይ እንዲታያቸው መገለጥ ይሆንላቸው ዘንድ ጸልያለሁ። በጌታ በኢየሱስ ስም ዘመናችን ይባረክ። ትውልድ ይባረክ። እግዚአብሔር ሆይ ይቅርታ ዘመን ይሁንልን። መንፈስ ቅዱስ አከብርሃለሁ። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ስም አሜን።